ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ እነ ዘመነ ካሴ ኑ 4 ኪሎ ቢባሉ አይመጡም፣ ሰላም ካልመጣ መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ሲሉ ተናግረዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያዘውን ነው ይዘነዋል። ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ ሰኞ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮመንት እንዲሁም ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በኢትዮ ሱዳን ድንበር አቅራቢያ በተቀሰቀሰው ውጊያ የሞቱ የተዋጊዎች አስክሬን ተከዜ ወንዝን ተሻግሮ መገኘቱን ያመለከተ አዲስ መረጃ ይፋ ሆኗል። በመቶዎች የሚቆጠሩ ዜጎችና የቆሰሉ ተዋጊዎች ሕይወታቸውን ለማዳን ወደ ሱዳን በከፍተኛ ሁኔታ እየተሰደዱ ባሉበት የሱዳን ገበሬዎች ከወንዝ ውስጥ የተዋጊዎችን አስክሬን ማውጣታቸውን የሳውዲ አረቢያው አልሃደስ የቴሌቪዥን ጣቢያ ዘግቧል። መረጃውን ይዘነዋል። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ እነ ዘመነ ካሴ ኑ 4 ኪሎ ቢባሉ አይመጡም፣ ሰላም ካልመጣ መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ሲሉም ተናግረዋል። ከቃለ ምልልሳቸው ቅንጭብ ላይ የተወሰደ ነው። ጥንቅራችን አጠር አድርጎ ከተመለከታቸው ዕለታዊ መረጃዎች መካከል አንዱ ነው። በአማራ ክልል የተለያዩ አካባቢዎች አቅምን ለማጠናከር በሚል የደጀንና የራያ ዘብ የተሰኙ አዳዲስ ኃይሎች በሰፊው መመረቅ ጀምረዋል። በኮምቦልቻ በወልዲያና በጎንደር የተሰማራው የአዲስ ጥምር የጸጥታ መዋቅርን የተመለከተ መረጃ እናደርሳለን። የህወሓት ኃይል ሸረሪናን ለቆ ለመውጣት ተገዷል ተባለ። ጦርነቱን የለኮሰው ህወሓት ነው የሚል መረጃ ከአካባቢው ባለስልጣናት ተሰምቷል። ዶቼ ቬሌ በወልቃይት የዞን አመራሮችን አናግሮ ያወጣውን ዘገባ እንመለከታለን። ከሱዳን ስጋት ኢትዮጵያን ታድገናል፣ ከኢትዮጵያ ጎን መሆናችንንም አሳይተናል ሲሉ ፕሬዝዳንቱ ተናገሩ። የየት ሀገር ፕሬዝዳንት ናቸው? ከምን ጉዳይ ጋር ተያይዞ በተነሳ ሀሳብ ላይ ኢትዮጵያን አነሱ የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ መረጃውን ይዞታል። እነዚህንና ሌሎች ዕለታዊ መረጃዎችን አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። ይፋ የሆነው የተዋጊዎች ጉዳት። በኢትዮ ሱዳን ድንበር አቅራቢያ በተቀሰቀሰው ውጊያ የተገደለው የተዋጊዎች አስክሬን ተከዜ ወንዝን ተሻግሮ መገኘቱን ያመለከተ አዲስ መረጃ ይፋ ሆኗል። በ23 ሰዓት ውጊያ ከባድ ጉዳት መድረሱን ማሳያም ነው ተብሏል። በርካታ የህወሓት ተዋጊዎች ወደ ሱዳን ከማፈግፈጋቸውን ባሻገር የቆሰሉትንና የተገደሉትን ተዋጊዎች በቅጡ መሰብሰብ የተቻለበት ሁኔታ እንዳጠረም ዘገባዎች እያመለከቱ ነው። በመቶዎች የሚቆጠሩ ዜጎችና የቆሰሉ ተዋጊዎች ሕይወታቸውን ለማዳን ወደ ሱዳን በከፍተኛ ሁኔታ እየተሰደዱ ባሉበት የሱዳን አርሶ አደሮች ከወንዝ ውስጥ የህወሓት ተዋጊዎችን አስክሬን ማውጣታቸውን የሳውዲ አረቢያው አልሃደስ የቴሌቪዥን ጣቢያ ዘግቧል። የቅዳሜ ዕለቱን ውጊያ ተከትሎ ህወሓት የፌዴራል መከላከያ ሰራዊት በሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የእግረኛ ጦርን፣ የአየር ድጋፍንና የሱዳኑን የፈጣን ድጋፍ ኃይል በማስተባበር መጠነ ሰፊ ጥቃት ሰንዝሮብኛል ሲል መክሰሱ በዘገባው ተመልክቷል። ከዚህ በድንበር አካባቢ ከተቀሰቀሰው ከባድ ውጊያ በኋላ በሁለቱ ሀገራት ወሰን ላይ ከሚገኘው የተከዜ ወንዝ ውስጥ የ15 የህወሓት ታጣቂዎች አስክሬን በሱዳናውያን በኩል መውጣቱ በዘገባው ተመልክቷል። በመቶዎች የሚቆጠሩ ኢትዮጵያውያን ተፈናቃዮች አዲስ የተቀሰቀሰውን ውጊያ በመፍራት ወደ ሱዳን ድንበር እየተሰደዱ መሆናቸውን የሳውዲ የቴሌቪዥን ጣቢያ የግብፅ ሐራም ጋዜጣ ዋና አዘጋጅን ጠቅሶ በዘገባው አመልክቷል። ድንበር ከተሻገሩ ስደተኞች መካከልም በርካታ የቆሰሉ የጦር ግንባር ተዋጊዎች እንደሚገኙበት ነው የተገለጸው። በትግራይ ክልል ያለው ነባራዊ ሁኔታ እጅግ ውስብስብ ወደሆነ ምዕራፍ እየተሸጋገረ ሲሆን ግጭቱ አሁን ባለው ፍጥነት ካልተገታና ክልላዊ እንዲሁም ዓለም አቀፍ የሰላም ድርድሮች በአስቸኳይ ካልተጀመሩ ወደ ትልቅ ቀውስ ሊያመራ እንደሚችል የፖለቲካ ተንታኞች ያስረዳሉ። ይህ ውጥረት ከኤርትራና ከሱዳን የድንበር ክልሎች ጋር በቀጥታ የሚገናኝ በመሆኑ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ አደጋ ላይ እንዲወድቅና ግጭቱ ወደ ቀጠና የጦርነት እንዲቀየር በር ሊከፍት ይችላል የሚል ከፍተኛ ስጋት ተደቅኗል። በመሆኑም የተፈጠረውን አስከፊ ሰብአዊ መናወጥ ለመግታትና አዲስ የጥፋት አዙሪት ለማስቆም ተፋላሚ ወገኖች በአስቸኳይ ወደ ጠረጴዛ መምጣት እንዳለባቸው በጥብቅ ተመልክቷል። ወደ ቀጣይ ርዕሳችን አለፍን። እነ ዘመነ 4 ኪሎ አይመጡም ጀነራሉ።
በኬንያ ኢትዮጵያ አምባሳደር ባጫ ደበሌ ሰላም ካልመጣ በስተቀር መጨራረስ ካልሆነ አሸናፊ ተሸናፊ የሚባል ነገር የለውም ሲሉ ተናገሩ። ከቢቢሲ ጋር ቆይታ ያደረጉት አምባሳደሩ መንግስትን በትጥቅ እየተፋለሙ ስላሉት ታጣቂዎችም አንስተው ማብራሪያቸውን የሰጡ ሲሆን ምንድነው የሚፈልጉት? ገንዘብ ከሆነ መንግስት ይስጣቸው ሲሉም ተናግረዋል። ከተፋላሚዎቹ ታጣቂዎች ጋር አያይዘው በ4 ኪሎ ጉዳይ ማብራሪያቸውን የሰጡት አምባሳደር ባጫ ደበሌ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎን መጥተው አይዙም። ፋኖ ይሁን ኦላ በጭራሽ አይመጡም። ችሎታውም የላቸውም። ደግሞም መጥተውም የሚያደርጉት ነገር የለም። ይምጣ ቢባልስ የሚመጣው ማን ነው? ዘመነ ካሴ ነው? 4 ኪሎ ክፍት ነው ብትላቸውም አይመጡም ሲሉ በዚሁ ቃለ ምልልሳቸው ላይ ተደምጠዋል። አምባሳደር ባጫ ደበሌ በዚሁ ማብራሪያቸውም ከታጣቂ ተፋላሚዎቹ ጋር በተያያዘ በሰጡት ማብራሪያቸውም እነዚህ ሰዎች የሚፈልጉት ገንዘብ ከሆነ ከመንግስት ጋር ተደራድረው መንግስት ይስጣቸው፣ የህዝብ ጥያቄ እንመልሳለን ካለ ደግሞ ህዝቡ በምርጫው ተውኝ በማለት ምላሽ ሰጥቷል ያሉ ሲሆን አክለውም ሰላም ካልመጣ መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም ሲሉ ተናግረዋል። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት። ወደ ቀጣይ ርዕስ አለፍን። የአማራ ክልሉ አዲስ ወታደራዊ ዝግጅት። የአማራ ክልል መንግስት በተለያዩ የክልሉ አካባቢዎች የህግ ማስከበር አቅምን ለማጠናከርና ለማሳደግ በሚል በርካታ አዳዲስ የሰላምና የደጀን ኃይሎችን አሰልጥኖ በማስመረቅ ላይ ይገኛል። በዚህ መሰረት በደቡብ ወሎ ጊምባ ከተማ፣ በኮምቦልቻ፣ በደቡብ ጎንደር፣ በደብረ ብርሃንና በባህር ዳር ከተሞች መጠነ ሰፊ ወታደራዊ ስልጠናዎች ተካሂደው የምረቃ ስነ ስርዓቶች ተከናውነዋል። ይሁን እንጂ እነዚህ አዲስ የተመረቁ የጸጥታ ኃይሎች ከዞን ዞን የለበሷቸው ወታደራዊ ደንብ ልብሶች ወይም ዩኒፎርሞች የተለያዩ መሆናቸውን አዲስ ማለዳ በዘገባው አመልክቷል። ከዚህም በተጨማሪ በወልቃይት አካባቢ የተከዜ ዘብ የተሰኙ ተጨማሪ ኃይሎች እንዲሁም በአላማጣና በራያ ባላ አካባቢዎች የተውጣጡ የራያ ዘብ ኃይሎች የሞራል የስነ ልቦናና የዝግጁነት ስልጠናቸውን በመጨረሻው ምዕራፍ ላይ አድርሰው ምረቃ እያከናወኑ እንደሚገኙ ታውቋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ሸቱ የሱፍ በኮምቦልቻ የምረቃ ስነ ስርዓት ላይ ተገኝተው ባደረጉት ንግግር የአዲስ ጥምር የጸጥታ ኃይል ከህዝቡ ጋር የጠበቀ ቁርኝት በመፍጠርና ከሀገር መከላከያ ሰራዊት ጋር በመቀናጀት የህዝብን ደህንነት የሚያደፈርሱ እኩይ እንቅስቃሴዎችን በአስቸኳይ ማክሸፍ እንዳለበት አሳስበዋል። በተመሳሳይ ሁኔታ በጊምባ ከተማ በተካሄደው የንድፈ ሐሳብና የወታደራዊ ስልጠና ምረቃ ላይ የተገኙት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ በበኩላቸው የደቡብ ወሎ የሰላም ኃይሎች ከመከላከያ ሰራዊት ጋር በትብብር የሰሯቸው ስራዎች ለብዙ ስኬቶች መሰረት መሆናቸውን ገልጸው ወደፊትም ይህ ወታደራዊ ቅንጅት ይበልጥ ተጠናክሮ እንደሚቀጥል በጥብቅ አረጋግጠዋል። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንዶሰን ልሳነ ወርቅ በበኩላቸው ተመራቂዎቹ የሀገርን ነጻነትና ሉዓላዊነት የማስጠበቅ ታሪካዊ አደራን በከፍተኛ የሙያ ስነ ምግባርና ቁርጠኝነት ሊወጡ እንደሚገባ አሳስበዋል። በተመሳሳይ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር በጀግንነት መጠበቅ፣ በሰብአዊነት ማገልገል በሚሉ መሪ ቃላት ለጸጥታ አባላት ሲሰጥ የነበረው የተቀናጀ ስልጠና መጠናቀቁ ታውቋል። በዚሁ የምረቃ ስነ ስርዓት ላይ ሰሜን ወሎ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፋ እንደገለጹት ጀግንነት ሀገርን ከመስዋዕትነት ባሻገር በሰብአዊነት የተጎዱትን መንከባከብ ጭምር መሆኑን ገልጸው ሰልጣኞች ባገኙት ወታደራዊና ሰብአዊ ስልጠና ሀገርን የመጠበቅ አደራቸውን እንዲወጡ ጥሪ አቅርበዋል። የወልዲያ ከተማ አስተዳደር ምክትል ከንቲባ ዱባል አብራሪ ደግሞ መከላከያን፣ ፖሊስንና የሰላም አስከባሪ ኃይልን በቁርጠኝነት የሚደግፍ ብርቱና ፈጥኖ የሚደርስ ደጀን መገንባት ለክልሉ ሰላም ወሳኝ መሆኑን አስገንዝበዋል። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር የተሰጠው ፖለቲካና ወታደራዊ ሳይንስ ስልጠና የሰልጣኞችን ሁለንተናዊ አቅም በእጅጉ እንዳጎለበተው ገልጸዋል። ዋና አስተዳዳሪው ለተመራቂዎቹ ባስተላለፉት ጥብቅ መልእክት ሰልጣኞች የመከላከያ ደጀን በመሆን የባዕዳን ተልዕኮ ፈጻሚዎችን እንቅስቃሴ በብቃት እንዲመክቱና ነፃ ቀጠናዎችን በማጽናት ህዝብን ከወንበዴዎች የመታደግ ኃላፊነታቸውን ሊወጡ ይገባል ሲሉ አሳስበዋል። በተመሳሳይ መልኩ በደቡብ ጎንደር ዞን የተመረቀው የደጀን ኃይል አገር አፍራሽ ድርጊቶችን በመመከት ረገድ አኩሪ ታሪክ ሊያስመዘግብ እንደሚገባ የዞኑ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መንበር ክፈተው በጥብቅ አሳስበዋል። ወደ ቀጣይ መረጃ አለፍን። የህወሓት ኃይል ሸረሪናን ለቆ ለመውጣት ተገዷል። ጦርነቱን የለኮሰው ህወሓት ነው የሚል መረጃ ተሰምቷል። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው እንደነበርና ግጭቱ ለ23 ሰዓታት ቀጥሎ መቆሙ መዘገቡ ይታወሳል። አሁን ድረስ ስለ ግጭቱ ያልጠሩ በርካታ ያልተመለሱ ጥያቄዎችና ማረጋገጫ ያልተሰጠባቸው ጉዳዮች አሉ። ተኩሱን ማን በቅድሚያ ከፈተ የሚለው አሁን ጥያቄነቱ የቀጠለ ቢሆንም የክልሉን ስልጣን በኃይል የጨበጠው ህወሓት ወዲያውኑ መግለጫ በማውጣት የፌዴራል መንግስት ዘመቻ ከፈተብኝ ማለቱ ይታወሳል።
ህወሓት አክሎም በግጭቱ የሱዳን ፈጥኖ ደራሽ ኃይሎች ተሳትፈዋል ሲል ከሷል። አሁንም ድረስ ከፌዴራል መንግስት በኩል ምንም አይነት ይፋዊ መረጃ አልወጣም። ሆኖም ከመንግስት ጋር ግንኙነት ያላቸው አካላት ህወሓትን ጦርነት በመክፈት ይከሳሉ። ስምረት ፓርቲ ጉዳዩ በሳተላይትና በሌሎች ቴክኒካል መረጃዎች እስኪጣራ የህወሓት መግለጫን አትመኑ ሲል የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ በማህበራዊ ገጻቸው ግጭቱ መቀስቀሱን አስታውቀው ህወሓትን የመጀመሪያው ተኩስ በመክፈት ከሰዋል። ግጭቱ በከባድ መሳሪያና በድሮን የታገዘ እንደነበር የዓይን ምስክሮች ሲገልጹ፣ በሱዳን ድንበር በሚገኝ መጠለያ ጣቢያ ላይ ጉዳት መድረሱና ስደተኞች መሞታቸው በሱዳን ሚዲያዎች በኩል እየተዘገበ ነው። የጀርመን ድምፅ ዶቼ ቬሌ በወልቃይት የዞን አመራሮችን አናግሮ ዛሬ ባወጣው ዘገባ ተኩሱን በቅድሚያ የከፈተው ህወሓት ስለመሆኑ እንዲሁም ግጭቱ የተካሄደባትን ሸረሪና ከተማን የህወሓት ኃይል በስተመጨረሻ ተገዶ ለቆ መውጣቱን አመልክቷል። ዶቼ ቬሌ ስማቸው እንዳይጠቀስ የጠየቁ የአንድ የወልቃይት ጠገዴ ሰቲት ሁመራ ዞን ባለስልጣንን መግለጫ ጠቅሶ ነው ዘገባውን ያወጣው። የወልቃይት ጠገዴ ሰቲት ሁመራ ዞን ባለስልጣኑ ህወሓት ጦርነትን በመጀመር በመንግስት ላይ ያቀረበውን ክስ አጣጥለው ግጭቱን የቀሰቀሱት የህወሓት ኃይሎች መሆናቸውን ተናግረዋል። ባለስልጣኑ የህወሓት ታጣቂዎች ሁመራን ለመቆጣጠር ዓላማ የነበራቸው ያሉ ሲሆን የህወሓት ኃይሎች በፌዴራል መንግስቱና በአካባቢው ታጣቂዎች ጥምረት ተመተው ሸረሪን አለቀው ለመውጣት ተገደዋል ማለታቸውን ዘግቧል። ዶቼ ቬሌ የተባሉት መረጃዎች በሶስተኛ ወገን አለመረጋገጣቸውን በመጥቀስ ሁኔታውን በቅርበት እየተከታተለው ስለመሆኑ በዘገባው አመልክቷል። ተንታኞች በዚህ ጉዳይ ላይ አስተያየት የሰጡ ሲሆን የመንግስት የካቢኔ አባል ማረጋገጫና የመንግስት ደጋፊዎች የቃላት ዘመቻ ቢደጋገምም ውጊያው ቢያንስ እስከ ዛሬ ቀጥል አይመስልም ብለዋል። ከእንግዲህ ላለመቀጠሉ ግን ምንም ዋስትና የለም ሲሉ አክለዋል። አንድ ተንታኝ ሁለቱም አካላት ለአጠቃላይ ጦርነት የተዘጋጁ ይመስላል ብለዋል። እንደሚታወቀው በኢትዮጵያ ውስጥ ግልጽነት ወይም ትራንስፓረንሲ ስለሌለ የመንግስትም ሆነ የተቃዋሚ ጋዜጠኞች በቦታው ተገኝተው ሁኔታውን መግለጽ ስለማይችሉ የሚሆነውን ከሁለቱም ወገኖች በሚወጡ መግለጫዎች በመገምገም ከመረዳት ውጭ አማራጭ መረጃ እንደሌለ፣ ሆኖም ለጦርነት እየተዘጋጁ መሆኑን እንደማያጠራጥር ገልጸዋል። ወደ ቀጣይ መረጃ አለፍ። ለኢትዮጵያ የሱዳን ስጋት ከኢትዮጵያ ጎን ቆመናል። ፕሬዝዳንቱ መነሻቸውን ሱዳንና ሶማሊያ አድርገው በኢትዮጵያ ላይ ስጋትን የሚደቅኑ አካላትን በመታገሉ በኩል ከኢትዮጵያ ጎን በመቆም አጋርነታችንን አሳይተናል ሲሉ የኡጋንዳው ፕሬዝዳንት ሰሞኑን ተናገሩ። በአገሪቱ አሉ ከሚባሉት ጋዜጦች መካከል አንዱ የሆነው ዴሊ ሞኒተር ባሰራጨው በዚሁ ዘገባው ፕሬዝዳንቱ ይህን የተናገሩት አሜሪካ ለሶማሊያ አፍሪካ ህብረት የሰላም አስከባሪ ጦር ሳዋጣ የነበረውን ገንዘብ የማልቀጥልበት መሆኑን ወቁ በማለት ማሳወቋን ተከትሎ በተጠራው አስቸኳይ መፍትሄ ፍለጋ ስብሰባ ላይ ነው። ኡጋንዳ ከኢትዮጵያ፣ ጅቡቲና ኬንያ ጋር በመሆኑ በአፍሪካ ህብረት ስር ላለው የሰላም አስከባሪ ጦር ያዋጣች ሀገር ናት። ከዚሁ ጋር በተያያዘም አሜሪካ ገንዘብ ካላዋጣች በሶማሊያ የሰላም ማስከበር ተልእኮውን ምን እናድርግ በሚለው ዙሪያ ከሰሞኑ አንድ ስብሰባ ተካሂዶ ነበር። በዚህም ወቅት ፕሬዝዳንት ሙሴቬኒ ማብራሪያ በሰጡበት ወቅት ነው የኢትዮጵያንም ጉዳይ አብረው ያነሱበት ሁኔታ የታየው። ፕሬዝዳንቱ ከሱዳን እንዲሁም ከሶማሊያ በኩል የሚነሱ ያሏቸውን የስጋት ኃይሎች ግን በስም የጠቀሱበት ሁኔታ አልታየም። ፕሬዝዳንቱ አሜሪካ ለሶማሊያ የሰላም ማስከበር ተልእኮ ሳቀርብ የነበረውን ገንዘብ እንደማልቀጥልበት ይታወቅልኝ ማለቷን ተከትሎም በሰጡት ማብራሪያ ችግር የለውም፣ በአፍሪካውያን መዋጮና አቅም የአፍሪካ ህብረትን በመደገፍ የሶማሊያ ሰላም ማስከበር ተልእኮ እንዲቀጥል እናደርጋለን ሲሉ መናገራቸውንም ይኸው የዴሊ ሞኒተር ዘገባ አመላክቷል። ሙሴቬኒ ለአፍሪካ ጉዳይ ከሌሎች ከአፍሪካ ውጭ ከሆኑ አካላት ልገሳን አንጠብቅ ብለው የማበረታቻ አነቃቂ ንግግርን ያድርጉ እንጂ እስካሁን ባለው ሁኔታ የአሜሪካንን ፈንድ አቋርጣለሁ ማለትን ተከትሎ የተፈጠረውን ክፍተት አሟላለሁ የሚል አፍሪካዊ ሀገር አልተገኘም። ተገቢ ወጪ ሽፋን ካልተገኘ ቀጣዩ የሶማሊያ ሰላም ማስከበር ዕጣ ፈንታ ምን ይሆናል የሚለው ጉዳይ የአፍሪካ ህብረትን በጥብቅ እያሳሰበው ይገኛል። በሰላም አስከባሪ ስም ጦሬን ወደ ሶማሊያ ያስገባለሁ ስትል የከረመችው ግብፅም አሜሪካንን ጨምሮ ሌሎች የሰላም አስከባሪ ፈንድ አቅራቢ አካላት ማፈግፈጋቸውን ተከትሎ እሷም ጦሬን ሶማሊያ ምድር አስገባለሁ የሚለውን ውሳኔዋን ያዝ ያደረገችበት ሁኔታም እየታየ ነው። ወደ ቀጣይ ርዕስ ስናልፍ በአሜሪካ ኢትዮጵያዊ ምሁር እስር። ትውልደ ኢትዮጵያዊ የዩኒቨርሲቲ መምህር በአሜሪካ የዓመቱ ምርጥ መምህር ተብሎ በተሸለሙ ማግስት በድንገት በቁጥጥር ስር ውለዋል። በትራምፕ አስተዳደር የስደተኞች አደን ጥብቅ ቁጥጥር ምክንያት የተፈጸመው ይህ እስራት ከፍተኛ መነጋገሪያ ሆኗል። የአሜሪካው ሜሪላንድ ዩኒቨርሲቲ ፋርማሲ ትምህርት ክፍል መምህር የሆኑት ትውልደ ኢትዮጵያዊ ዶክተር ብርሃኑ ክብረት በሙያ አጋሮቻቸው የዓመቱ ምርጥ መምህር ሽልማት በተቀበሉ ማግስት በአሜሪካ የስደተኞችና ጉምሩክ አስከባሪ ባለስልጣን አይስ በቁጥጥር ስር ውለዋል። ዶክተር ብርሃኑ የታሰሩት የኮሌጆች ፋርማሲ ማህበር ዓመታዊ ስብሰባን አጠናቀው በዳላስ ፎርት ወርዝ ዓለም አቀፍ አየር ማረፊያ በኩል በመመለስ ላይ በነበሩበት ወቅት መሆኑን የዩኒቨርሲቲው አስተዳደር ይፋ አድርጓል። ዩኒቨርሲቲው ዶክተር ብርሃኑ ህጋዊ ስራ ፍቃድ እንዳላቸው በመግለጽ በስርዓቱ እጅግ ማዘኑንና በግቢ ውስጥ ከፍተኛ ስጋት መፈጠሩን አስታውቋል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ለሲቢኤስ ባልቲሞር የዜና ምንጭ በሰጠው ማብራሪያ ዶክተር ብርሃኑ በቁጥጥር ስር የዋሉት የተሰጣቸውን የቪዛ ቆይታ ጊዜ ያሳልፈው በሀገሪቱ ውስጥ በህገወጥ መንገድ በመገኘታቸው ነው። መስሪያ ቤቱ እንደገለጸው ባለሙያው በፈረንጆቹ ሰኔ 2021 ዓመት ወደ አሜሪካ የገቡ ሲሆን
የቪዛ ጊዜያቸው በግንቦት 2024 ዓመት ቢያበቃም አገሪቱን ለቀው አልወጡም። በመሆኑም የስደተኞች ጉዳይ ፍርድ ቤት ሂደታቸውን እስኪጠናቀቅ ድረስ በእስር ላይ እንደሚቆዩ የደህንነት መስሪያ ቤቱ አረጋግጧል። ዶክተር ብርሃኑ ክብረት በዊሊያም ፓተርሰን ዩኒቨርሲቲ በድህረ ዶክትሬት ተመራማሪነት ከሰሩ በኋላ በፈረንጆቹ 2023 ዓመት ነበር የሜሪላንድ ዩኒቨርሲቲ መምህራን ቦርድን የተቀላቀሉት። ይህ ክስተት በአሁኑ ወቅት በትራምፕ አስተዳደር ስር ስደተኞችን ኢላማ ያደረገ እርምጃ በከፍተኛ ሁኔታ በጠነከረበትና በሰፋበት ወቅት የተከሰተ ነው። የዩኒቨርሲቲ መምህሩ በአስቸኳይ ተፈተው ወደ ማስተማር ስራቸው እንዲመለሱ ተስፋ የሚያደርግ መሆኑን የገለጸ ቢሆንም ክስተቱ ግን በስደተኞች ላይ የተደቀነውን ስጋት በግልጽ ያሳየ ሆኗል። ወደ ቀጣዩ ርዕስ አለፍ። በሳውዲ ለሞት ፍርድ በሚያበቃ ወንጀል 11 ኢትዮጵያውያን ተያዙ። በሳውዲ አረቢያ 220 ኪሎ ግራም ጫት በኮንትሮባንድ ለማስገባት የሞከሩ 11 ኢትዮጵያውያን መያዛቸው ተገለጸ። በሳውዲ አረቢያ የጃዛን ክልል አልዳየር ዘርፍ የድንበር ጥበቃ አባላት 220 ኪሎ ግራም ጫት በህገወጥ መንገድ ለማስገባት የሞከሩ 11 ኢትዮጵያውያንን በቁጥጥር ስር መዋላቸውን የሳውዲ መንግስት መረጃ አመልክቷል። ተጠርጣሪዎቹ የሀገሪቱን የድንበር ደህንነት መመሪያ በመጣስ አደንዛዥ ዕፅ ለማስገባት ሲንቀሳቀሱ የተያዙ ናቸው ያለው መረጃው አስፈላጊው ህጋዊ ሂደት ከተጠናቀቀ በኋላ ከተያዘው ዕቃ ጋር ለሚመለከተው የፍትህ አካል መተላለፋቸውን ሳውዲ የተሰኘው ጋዜጣ ዘግቧል። የድንበር ጥበቃ የቅኝት ቡድን ጫት ሊያሻግሩ የነበሩትን ኢትዮጵያውያን የያዘው በደቡባዊ ምስራቅ በሚገኘው የጃዛን ክልል መሆኑን መረጃው አክሏል። ኢትዮጵያኑ ከሚያሻግሩት ጫት ጋር የተያዙት በየመን ድንበር በኩል ዕፅ በሚዛወርበት በተለመደው ተራራማ መተላለፊያ መሆኑ ተብራርቷል። በሳውዲ አረቢያ ጫት ለማሻገር መሞከር በሞት ሊያስቀጣ የሚችል ወንጀል ሲሆን እስካሁን በተመሳሳይ ወንጀል ወደ 200 የሚጠጉ ኢትዮጵያውያን የሞት ፍርድ ተፈርዶባቸው ቀናቸውን እየተጠባበቁ ይገኛሉ። የሳውዲ ሀገር ውስጥ የጋራ ጸጥታ ኃይሎች ባለፉት ሳምንታት በዘመቻ መልክ በድንበር አካባቢ ያላቸውን የዕፅና ህገወጥ የሰዎች ዝውውር ቁጥጥር ማጠናከራቸው መዘገቡ ይታወሳል። በተለይም በወሩ ውስጥ በየመን በኩል ጃዛን፣ ናጅራንና አስር በሚባሉ አካባቢዎች ወደ ሳውዲ ለማቋረጥ የሞከሩ በርካታ ኢትዮጵያውያን ተይዘዋል። በህገወጥ የድንበር ማቋረጥ ወንጀል ከያዟቸው መካከል ከ60 እስከ 70 በመቶ የሚሆኑት ኢትዮጵያውያን መሆናቸው ይገለጻል። እንደ አውሮፓ አቆጣጠር ከ2022 ወዲህ በወጣ ጥብቅ ህግ ጫትን በድንበር ማሻገር እንደ መጠኑ ከ5 እስከ 15 ዓመታት የሚያስቀጣ ሲሆን ከባድ የገንዘብ መቀጮና ከሀገር መባረርንም የሚያስከትል ነበር። በተደጋጋሚ ከአንድ ጊዜ በላይ አምፌታሚን ወይም ካፕታጎን፣ ሄሮይን ወይም መጠነ ሰፊ ሌሎች አደንዛዥ ዕፆችን በማስተላለፍ የሚያዙ ተጠርጣሪዎች ላይ ግን የሞት ቅጣት እንዲበየን የሳውዲ ህግ ይፈቅዳል። ሆኖም ኢትዮጵያውያኑ በአንድ ጊዜ ጥፋትና ጫትን በመያዛቸው ብቻ ፍትሐዊ ሂደትን ባልጠበቀ የችሎት ሂደት የሞት ፍርድ እንደሚበየንባቸው የሰብአዊ መብት ተከራካሪዎች ይገልጻሉ። በቅርቡም የሞት ፍርዱ በበርካታ ኢትዮጵያውያን ላይ መፈጸሙ የሚታወስ ነው። ወደ ቀጣይ መረጃ ስናልፍ ሁቲ በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት ፈጸመ። በኢራን የሚደገፉት ሁቲዎች በሳውዲ አረቢያ በሚገኝ አየር ማረፊያ ላይ ጥቃት መፈጸማቸውን አስታውቀዋል። አማጽያኑ በሪያድ ላይ የባህር ላይ እገዳ መጣላቸውንና የሳውዲ መርከቦችን መምታታቸውን ተከትሎ በሁለቱ ተቀናቃኞች መካከል ያለው ውጥረት እያየለ መጥቷል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ እንደገለጹት ድሮን በመጠቀም ናጅራን በሚገኘው አየር ማረፊያ ውስጥ በሚገኝ የሳውዲ ኢላማ ላይ ስኬታማ ጥቃት ፈጽመዋል ብለዋል። ቃል አቀባዩ አክለውም በደቡባዊ አየር ማረፊያ ላይ የተፈጸመው ጥቃት የሳውዲ በሳዳና በሃጃ ግዛቶች የአየር ክልል ውስጥ ድሮኖችን በመጠቀም ላደረገው ጥሰት የተሰጠ ምላሽ ነው ብለዋል። ጉዳዩን የሚያውቁ አንድ የአካባቢው ምንጭ ለኤኤፍፒ እንደገለጹት የአየር ማረፊያው ዋና ራዳር የተመታ ሲሆን ይህም በአየር ማረፊያው እንቅስቃሴ ላይ ተጽዕኖ አሳድሯል። ሳውዲ አረቢያ እስካሁን ድረስ ስለተባለው ጥቃት የሰጠችው ምንም አይነት አስተያየት የለም ተብሏል። በተያያዘ ዜና የሳውዲ አረቢያ የመንግስት የነዳጅ ኩባንያ አራምኮ ዋና ስራ አስፈጻሚ ማክሰኞ ዕለት እንደተናገሩት በየመኑ የሁቲ አማጽያን የተፈጸሙ ጥቃቶች በኩባንያ የነዳጅ ምርት ላይ ምንም አይነት እውነተኛ ተጽዕኖ አላሳደሩም። በኢራን የሚደገፈው ቡድን ያካሄዳቸው ጥቃቶች በአቅማችን ላይ ምንም አይነት ጉልህ ጉዳት አላደረሱም ሲሉ የአራምኮ ፕሬዝዳንት እና ዋና ስራ አስፈጻሚ አሚኔች ናሰር ለጋዜጠኞች በሰጡት የስልክ መግለጫ ተናግረዋል። ይህም በሐምሌ ወር በኩባንያ የቀይ ባህር ዳርቻና በሌሎች አካባቢዎች በሚገኙ እንቅስቃሴዎች ላይ የተሰነዘሩትን የሁቲ ጥቃቶች ይጨምራል ብለዋል። ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ